ባለስልጣን መስሪያ ቤቱ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ አስመጪዎችን እንደማያስተናግድ አስታወቀ። ሙሉ መረጃውን በዝርዝር የምናደርሳችሁ ይሆናል። በሰው ሰራሽ አስተውሎት ታግዞ ሸማቾችንና አስመጪዎችን ያማክራል የተባለ መተግበሪያ ይፋ ሆነም። ከዚሁ ጋር ተያይዞ በርካታ መረጃዎች ወጥተዋል፣ የምትሰሙት ይሆናል። የሶማሌላንድ ሀገርነት እውቅናን አስመልክቶ ከህብረቱ አዲስ መረጃ ወጣም። ከህብረቱ መረጃ በተጨማሪ በርካታ ሀገራት የሀገርነት እውቅናውን እያወገዙት ይገኛሉ። በዝርዝር የምትሰሙት መረጃችን ነው። ሀገራቱ ሲያካሂዱት የነበረውን አስከፊ የድንበር ግጭት ለማስቆም የሚያስችል አስቸኳይ የተኩስ አቁም ስምምነት በዛሬው ዕለት መፈራረማቸው ተሰምቷል። በዝርዝር እናጋራችኋለን። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 18 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ባለስልጣኑ የተሟላ የተሽከርካሪ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ አስመጪዎችን እንደማያስተናግድ አስታውቋል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን እያደረገ ያለውን ዘርፈ ብዙ ለውጥና ሪፎርምን ተከትሎ የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ በተጨማሪ ክፍያን የሚቀበሉ አስመጪዎችን ከዛሬ ታህሳስ 18 ቀን 2018 ዓ.ም ጀምሮ አገልግሎት እንደማይሰጥ አስታውቋል። ባለስልጣን መስሪያ ቤቱ የተሽከርካሪ አስመጪዎችን በተመለከተ በሰጠው መግለጫም የቅድመ እርምጃ ማሳሰቢያ የሰጠ ሲሆን በማሳሰቢያውም የተሽከርካሪ መሰረታዊ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጪዎች አገልግሎት እንደማያገኙ ገልጿል። ይህም ደግሞ ከዛሬ ታህሳስ 18 ቀን 2018 ዓ.ም ጀምሮ የሚተገበር መሆኑን ጠቅሶ ሁሉም የተሽከርካሪ አስመጪዎች ለገዢዎች የተሟላ የተሽከርካሪ መሰረታዊ ሰነዶችን እንዲሰጡ ማለቱን ገበያ ሚዲያ ከባለስልጣን መስሪያ ቤቱ ያገኘው መረጃ ያመላክታል። በዚህም ገዢዎች ያለ አስመጪዎች ጉዳይ አስፈጻሚ ያለ እንግልትና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ አስገንዝቧል። የውጭ ምንዛሬ ለሚያመጡ አምራች ኢንዱስትሪዎች ልዩ ልዩ ድጋፎች እንደሚያደርግ የኢትዮጵያ ንግድ ባንክ አስታወቀም። የኢትዮጵያ ንግድ ባንክ ያስታወቀው የባንኩ ከፍተኛ የሥራ ኃላፊዎች በሐዋሳ ኢንዱስትሪ ፓርክ የሚገኘውን ቶዮ የሶላር ሱር አምራች ፋብሪካ የሥራ እንቅስቃሴ ከጎበኙ በኋላ ከፋብሪካው አመራሮችና ሰራተኞች ጋር በተወያዩበት ወቅት ነው። በውይይቱ ወቅትም የኢትዮጵያ ንግድ ባንክ የፕሪሚየር ደንበኛ የሆነው ዮቶ ሶላር ባለፉት 6 ወራት ብቻ ከ52 ሚሊዮን ዶላር በላይ የውጭ ምንዛሬ እንዳስገኘ ተገልጿል። የኢትዮጵያ ንግድ ባንክ የቢዝነስ ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ደረጀ ፉፋ በበኩላቸው ቶዮ ሶላር ለባንኩ ያስገኘው ከፍተኛ የውጭ ምንዛሬ ለሀገራዊ ኢኮኖሚ እድገት ትልቅ ሚና እንዳለው ገልጸዋል። ፋብሪካው ለኢኮኖሚያዊ እድገት እያበረከተ ካለው ከፍተኛ
ከፍተኛ አስተዋጽኦ አንጻርና በቀጣይነት ሊያበረክተው የሚችለውን ዘላቂ ሀገራዊ ጠቀሜታ ከግምት በማስገባት ባንኩ በሚያቀርብለት የፋይናንስ አቅርቦት የተለያዩ ድጋፎችም ተጠቃሚ እንዲሆን እየተደረገ መሆኑን ከባንኩ የተገኘው መረጃ ያመለክታል። በዚህም ባንኩ ለሀገሪቱ ከፍተኛ የውጭ ምንዛሬ የሚያመጡ አምራች ኢንዱስትሪዎችን ለማበረታታትም ልዩ ልዩ ድጋፎች እንደሚያደርግ ምክትል ፕሬዝዳንቱ አስታውቀዋል። በሰው ሰራሽ አስተውሎት ታግዞ ሸማቹንና አሻሻጭን ያማክራል የተባለ መተግበሪያ ይፋ ሆነም። በዚህም ምርትና አገልግሎት ያላቸውን ሸማቹንና አሻሻጭን የሚያገናኝ ዳንቴል የተሰኘ የሞባይል መተግበሪያ በዛሬው ዕለት በይፋ ስራ ጀምሯል። በዳንቴል ሶፍትዌር የተዘጋጀው ይህ ዳንቴል የተሰኘው የሞባይል መተግበሪያ አምራቾች ምርታቸውን፣ አገልግሎት አቅራቢዎችም ያላቸውን አገልግሎት ሙሉ መረጃ የሚያቀርቡበት፣ መረጃውን ደግሞ ራሳቸው የማህበራዊ ትስስር ገጾች የሚያጋሩበትና ሽያጭ እንዲከናወን የሚያደርጉ ደግሞ የኮሚሽን ክፍያ እንዲያገኙ የሚያስችል ስርዓት ይዞ መጥቷልም ተብሏል። ይህም ደግሞ ለሸማቹ ገበያ ወጥቼ የትና ምን አገኛለሁ የሚለውን የሚያቀል፣ ለአምራቹም ቢሆን ሰፊ የገበያ እድል የሚፈጥርና በተለይም በሽያጭ ስራ ገቢ ለማግኘት ለሚፈልጉም ስልካቸውን ተጠቅመው ገቢ እንዲያገኙ የሚያስችል እንደሆነ የድርጅቱ ኃላፊዎች በሰጡት ጋዜጣዊ መግለጫ ተናግረዋል ሲል ሸገር ሬዲዮ ዘግቧል። በተጨማሪም መተግበሪያው በሰው ሰራሽ አስተውሎት ታግዞ ተጠቃሚዎችን ያማክራልም ተብሏል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። የአፍሪካ ህብረት የሶማሌላንድን የሀገርነት እውቅና ውድቅ አደረገም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሶማሌላንድን እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት አረጋግጠዋል። የአፍሪካ ህብረት የሶማሌላንድን እውቅና ውድቅ ያደረገው ደግሞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሌላንድ ሪፐብሊካን እንደ ነጻና ሉዓላዊነት ሀገር በይፋ መቀበሏን ተከትሎ ነው ተብሏል። በዚህም የኮሚሽኑ ሊቀመንበር ከሶማሌላንድ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ የአፍሪካ ህብረት በውህደት ስምምነቱ መርሆች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን የማያሻማ ሁኔታ በድጋሚ ያረጋግጣል ሲሉም ተደምጠዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ አውሮፓውያኑ አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። በተጨማሪም ሶማሌላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውንም ተነሳሽነት ወይንም እርምጃም በጽኑ ውድቅ ያደርጋል ያለው መግለጫው ሶማሌላንድ የሶማሊያ ፌዴራላዊ ዲሞክራቲክ አካል ሆና ትቀጥላለች ሲልም አክሏል። ሊቀመንበሩ የሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነትን ለማዳከም የሚደረግ ማንኛውንም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲሉም አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርአያነት የመፍጠር አደጋ አላቸውም ብለዋል። በሌላ በኩል የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮችም እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በይፋ አውግዘዋል። ሀገራቱ የድንበር ግጭታቸውን ለማስቆም የተኩስ አቁም ስምምነት ተፈራረሙ። በደቡብ ምስራቅ ኤስያ ጎረቤታማ የሆኑ ታይላንድና ኮምቦዲያ ላለፉት 3 ሳምንታት ሲያካሂዱት የነበረውን አስከፊ የድንበር ግጭት ለማስቆም የሚያስችል አስቸኳይ የተኩስ አቁም ስምምነት በዛሬው ዕለት መፈራረማቸውን አልጀዚራ ዘግቧል። በዚህም የሁለቱ ሀገራት መከላከያ ሚኒስትሮች በጋራ በሰጡት መግለጫ የተኩስ አቁም ስምምነቱ ከዛሬ እኩለ ቀን ጀምሮ በተግባር ላይ እንደሚውልም አስታውቀዋል። ስምምነቱ ማንኛውንም አይነት
የጦርነት የጦር መሳሪያ አጠቃቀምን እንዲሁም በሲቪል ዜጎችና መሰረተ ልማቶች ላይ የሚሰነዘሩ ጥቃቶችን ሙሉ በሙሉ የሚያግድ ነው ተብሏል። ሁለቱ ሀገራት አሁን ባሉበት ይዞታ ላይ ጸንተው እንዲቆዩና ምንም አይነት ተጨማሪ የወታደር እንቅስቃሴ እንዳያደርጉም መስማማታቸውን አስታውቀዋል። የታይላንድ መከላከያ ሚኒስትርና የኮምቦዲያ አቻቸው የፈረሙት ይህ ስምምነት ለ20 ቀናት የዘለቀውንና በሁለቱም ወገን የ101 ሰዎችን ሕይወት የቀጠፈውን ግጭት ይቋጫል ተብሎ ተስፋ ተሰጥቶታል። በዚሁ ግጭት ምክንያትም ከግማሽ ሚሊዮን በላይ ዜጎች ከመኖሪያ ቀያቸው ተፈናቅለዋል የተባለ ሲሆን አሁን ላይ ደግሞ ተፈናቃዮቹ ወደ ቀያቸው እንዲመለሱ ስምምነት ላይ ተደርሷል ተብሏል። ባለፈው ሐምሌ ወር ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸማጋይነት ተደርሶ የነበረው የተኩስ አቁም ስምምነት በታህሳስ ወር መጀመሪያ ላይ መፍረሱን ተከትሎ ግጭቱ ዳግም አገርሽቶ እንደነበር ይታወሳል። ፕሬዝዳንት ዘለንስኪ በነገው ዕለት ከፕሬዝዳንት ትራምፕ ጋር እንደሚገናኙ አስታወቁም። የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ አገራቸው ከሩሲያ ጋር እያደረገች ያለችውን ጦርነት ለመቋጨት ለሚደረገው ንግግር ነገ እሁድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ አስታውቀዋል። ዘለንስኪ ከትራምፕ ጋር በሚኖራቸው ቆይታም በአሜሪካ በተዘጋጀው የሰላም ዕቅድ እንዲሁም አሜሪካ የደህንነት ዋስትና ስለምትሰጥበት ሁኔታ በሚያትተው ሌላ ዕቅድ ላይ ትኩረት እንደሚያደርጉም ገልጸዋል። በሌላ በኩል ደግሞ አንድ ከፍተኛ የሩሲያ ባለስልጣን በበኩላቸው ሞስኮ ከአሜሪካ ጋር ድርድር እያደረገች ያለችው የሰላም ዕቅድ ፍጹም የተለየ እንደሆነ ተናግረዋል። ዘለንስኪ ሩሲያ ወታደሮቿን የምታስወጣ ከሆነ ዩክሬንም ምስራቃዊውን ዶንባስ ግዛት እንደምትለቅ በመግለጽ የድርድር ሀሳብ ማቅረባቸው የሚታወስ ሲሆን የሩሲያ መንግስት ደግሞ እስካሁን ድረስ ስለዚህ የድርድር ነጥብ አስተያየት ከመስጠት ተቆጥቧል። በዚህም በትላንትናው ዕለት ሩሲያ በዩክሬን ኪየቭ ግዛት በከፈተችው አዲስ ጥቃት ቢያንስ አንድ ሰው ጉዳት እንደደረሰበት የአካባቢው ባለስልጣናት ተናግረዋል። የዩክሬን የአየር መከላከያ ኃይሎች ጥቃቱን እያከሸፉት መሆኑን የተናገሩት ደግሞ የኪየቭ ከንቲባ ሲሆኑ የከተማዋ ነዋሪዎችም ወደ ተዘጋጀላቸው መጠለያዎች እንዲገቡም አሳስበዋል። በመሆኑም ዩክሬን ጦርነቱን ለመቋጨት በሚደረገው የሰላም ስምምነት ውስጥ የደህንነት ዋስትና እንዲሰጣት የምትሻ ሲሆን ዘለንስኪ ያቀረቡት አንዱ አማራጭ ደግሞ ሩሲያ በኃይል ለመያዝ ሞክራ ባልተሳካላት የዶንባስ አካባቢዎች ከወታደራዊ እንቅስቃሴ ነፃ የሆነ ነፃ የኢኮኖሚ ዞን ማቋቋም የሚል ነው ተብሏል። ዘለንስኪ ባሳለፍነው አርብ ዕለት 20 ነጥቦችን የያዘ የሰላም ዕቅድ 90 በመቶ መጠናቀቁን ለጋዜጠኞች መናገራቸው የሚታወስ ሲሆን በዚህም ወቅት ታዲያ ስራችን ሁሉም ነገር 100% ዝግጁ መሆኑን ማረጋገጥ ነው ሲሉም ተደምጠዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 176 ብር ከ77 ሳንቲም የተገዛ 180 ብር ከ30 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 226 ብር ከ55 ሳንቲም የተገዛ 231 ብር ከ8 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ29 ሳንቲም የተገዛም 205 ብር ከ31 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ እንዲሁ 216 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 220 ብር ከ37 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ30 ሳንቲም የተገዛም 48 ብር ከ24 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ58 ሳንቲም የተገዛም 46 ብር ከ51 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ95 ሳንቲም የተገዛም 24 ብር ከ42 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።